በአማራው ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚካሄደው ውጊያ ተባብሶ ሲቀጥል ምኒልክ ዕዝ 106ኛ ኮር በክልሉ ምክትል ርዕሰ መስተዳድር አቶ አብዲ ሁሴን ላይ መብረቃዊ ኦፕሬሽን በመውሰድ በርካታ አጃቢዎችን ሙትና ቁስለኛ ማድረጉን አስታውቀዋል። እንደ ምንጮች ገለጻ ከሆነ ይህ ጥቃት የክልሉ ምክትል ርዕሰ መስተዳድር ኢላማ ያደረገ መሆኑን የገለጹ ሲሆን በዚህ ጥቃት ቁስለኛ ሳይሆን እንዳልቀረም ግምታቸውን አስቀምጠዋል። ተጨማሪ መረጃ አለን፣ በዝርዝር ታደምጡታላችሁ። የፋኖ ኃይሎችን አፍናለሁ ብሎ በማሰብ እንዲሁም ንጹሃን ላይ ጥቃት ለመፈጸምና ሀብት ንብረት ለማውደም በስድስት አቅጣጫ ወታደራዊ ከበባ ያደረገው የብልጽግናው አገዛዝ ጦር በጀግናው ፋኖ በተወሰደበት የመልሶ ማጥቃት እርምጃ ክፉኛ ተፍረክርኮ መበታተኑ ተሰምቷል። በተለይም በቃሊምና በአስገዳይ በኩል ጥሶ ለማምለጥ የሞከረው የጠላት ኃይል በአርበኞቹ ከባድ የጨበጣ ውጊያ ተከፍቶበት ክፉኛ ተመቷል። የአየር መቃወሚያ ማራኪዎቹ የ49ኛ ክፍለ ጦር አርበኞች በቁጥር ብልጫ ያለውን ከ4 ክፍለ ጦር በላይ አሰልፎ የመጣውን ኃይል ስትራቴጂካዊ የሆኑ ገዢ ቦታዎችን ቀድሞ በመያዝ በሞርተርና በዲሽቃ አሽመድምደውታል ነው የተባለው። ዝርዝር የምንመለከተው ሌላኛው መረጃችን ነው። በሌላ በኩል ከላሊበላ ወደ ሰቆጣ ይጓዝ የነበረ የብልጽግና ሰራዊት በደፈጣ ጥቃት በርካታው መሞቱ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር አካል የሆነው 30ኛ ክፍለ ጦር ቃኞቹ ባደረጉት የደፈጣ ጥቃት ከላሊበላ ወደ ሰቆጣ ይጓዝ የነበረ የብልጽግና ሰራዊት ሰኞ ገበያ ከምትባል ቦታ ደፈጣ በመጣል ከባድ ሰብአዊና ቁሳዊ ኪሳራ እንዲያስተናግድ ተደርጓል። በዚህ ጥቃት ዋና አዛዡን ጨምሮ በርካቶቹ መሰናበታቸው ነው የተነገረው። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነ የኮር አስቻለው ደሴ ክፍለ ጦርና በረራ ክፍለ ጦር በአገዛዙ ጦር ላይ የድል የበላይነት መቀዳጀታቸውን አስታውቀዋል። መረጃዎችን በስፋት የምታደምጡ ይሆናል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህንና ሌሎችን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚካሄደው ውጊያ ተባብሶ ሲቀጥል ምኒልክ ዕዝ 106ኛ ኮር በክልሉ ምክትል ርዕሰ መስተዳድር አቶ አብዲ ሁሴን ላይ መብረቃዊ ኦፕሬሽን መውሰዱ በርካታ አጃቢዎች ሙትና ቁስለኛ መሆናቸውን አስታውቋል። ትናንት ግንቦት 6 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦር ሻለቃዎች በሚንቀሳቀሱበት ቀጠና ከጋሸና ወደ ፍላቂት ለማለፍ የሞከረው አብዱ ሁሴን ዙሪያ ጥበቃውን ለማስጠበቅ ከጋሸና፣ ከኮረን፣ ከደብረ ዘቢት፣ ከቦያ፣ ከሐሙሲት፣ ከድብኮና ከጣጃ ያለ የሌላ ጥምር ሰራዊት እያለ የሚጠራውን ሰራዊት አንቀስቅሶና አጅቦ ሲከተል በገጣቲትና ባርቢት እንዲሁም በወቄጣና ስስጊ ከወቄጣና ጋላ ደጀን የሞርተርና የድሽቃ በረከት ከክፍለ ጦሩ ፋኖች ተበርክቶላቸዋል። አንድ የብልጽግናን አገልጋይ ሎሌ ለማጀብ በርካታ ቁጥር ያለው የጥምር ሰራዊት አባላትና 2 ዙ 23 ከ4 በላይ ሞርተር እና በርካታ ድሽቃዎችን የተጠቀመ ሲሆን ገጣቲት ተብላ ከምትጠራ ቦታ ላይ የቀኝ አዝማች ተበጀ ወርቁ ልጆች ከባድ ጥቃት ሲፈጸሙበት፣ ስስጊና ጋላ ደጀን ላይ የቀኝ አዝማች ጨልፍ ተስፋው ልጆች በሞርተር እና ድሽቃ ሲያርመጠመጡት ውለው ወደ የመጣበት ንጹሃኖችን እየደበደበና እየገደለ ፈርጧል ሲል የፋኖ አዛዡ ገልጸዋል። ተጨማሪ ኃይል ከጋሸና በርካታ በመኪኖች የተጫኑ ጥምር ሰራዊቶች እየጨመረ ቢሆንም የስላዎቹ ገዥ መሬትን በመያዝ ከየቦታው የተጠራቀመና ያልተግባባ የብርሃኑ ጁላ ሰራዊት ሲለበለብ ባይኑ የተመለከተው አብዱ ሁሴን በመጨረሻ የብርሃኑ ጁላ ሰራዊቶች እንደማያድኑት ሲረዳ በፓትሮል አምልጦ ወደ ፍላቂት ፈርጥጧል። አዳሩን ደግሞ ወደ ባህር ዳር ወጥቶ እንዳደረ የውስጥ መስመሮች አሳውቀውናል። ይህ በእንዲህ እንዳለ ጀብደኛው ምኒልክ ዕዝ 102ኛ ኮር 49ኛ ክፍለ ጦርን ከበባ ውስጥ ለማስገባት የመጣውን የጠላት ኃይል ሰብሮ በመውጣትና በመልሶ ማጥቃት ድል መቀዳጀቱን አስታውቀዋል። ትናንት ሌሊት በስድስት አቅጣጫ ዙ 23 ማራኪዎቹን የ49ኛ ክፍለ ጦርን ከበባ ውስጥ ለማስገባት በቃሊም፣ በሮቤ፣ በአሚድ መድኃኔዓለም፣ በበቅሎ ማነቂያ፣ በላኪኬና በለጋይ ሶራ ለማጥቃት ከበባ ቢያደርግም ሳይሳካለት ውርደትን ተከናንቦ ተቀጥቅጦ ተመልሷል። የቀድሞው የካላ ኮርማ ክፍለ ጦር የሰራዊት አባላት የአሁኑ የ49ኛ ክፍለ ጦር ልማደኞች የሰራዊት አባላት በሁሉም አቅጣጫ የመጣውን ጦር በመከላከልና በመልሶ ማጥቃት ወደ መጣበት አስፈርጠውታል። በልበ ሙሉ አርበኛ ለገሰ ሰማው የሚመራው የ49ኛ ክፍለ ጦር በሻለቃ በመከፋፈል በሁሉም አቅጣጫ የመጣውን ከ4 ክፍለ ጦር በላይ ቅጥረኛና ወራሪ የጠላት ኃይል ላይ ቀድሞ ገዢ ቦታዎችን በመያዝ በሞርተርና በዲሽቃ እንዲሁም በመትረየስና በስናይፐር አይቀጡ ቅጣት በመቅጣት ሰብአዊና ቁሳዊ ኪሳራ ደርሰውበታል። በእውር ድንብር የሚመራውና ስሌት የሌለው የብልጽግናው ጦር ባቀደውና ባለመው ልክ ሳይሳካለት ሙትና ቁስለኛውን ሳያነሳ እያንጠባጠበ ክንደ ብርቶችን የምስራቅ ኮከቦች ክንድ መቋቋም አቅቶት ወደ መጣበት በሽንፈት መመለሱም ታውቋል። የ102ኛ ኮር ኮከቦች ዙ 23 ማራኪዎቹ የአማራ ህዝብ የቁርጥ ቀን ልጆች የ49ኛ ክፍለ ጦር የሰራዊት አባላት የጦር ሰፈራቸውን ሳያስቀምሱ ዛሬም እንደ ትናንቱ ክብራቸውን በማስጠበቅ ህዝባቸውን አንገቱን ቀና በማድረግ በኩራት እንዲኖር አድርገውታል። በመጨረሻም ጠላት ከሰዓት በኋላ በቃሊምና በአስገዳይ ጥሶ ለመውጣት የመጨረሻ ኃይሉን ቢጠቀም የ49ኛ ክፍለ ጦር አናብስቶች 5 ሻለቃ በቦምብና በጨበጣ ውጊያ ባደረገችው ብርቱ ፊልሚያ ሙትና ቁስለኛውን በማንጠባጠብ በሁሉም አቅጣጫ ወደ ኋላ እየፈረጠጠ ይገኛል ሲል መረጃውን ያደረሰን የአማራ ፋኖ ብሔራዊ
ንቅናቄ ምስራቅ አማራ ምኒልክ ህዝብ ግንኙነት መምሪያ ነው። በሌላ በኩል በጠገዴ ወረዳ ከነዋዋው መንደር ፋኖ ከፍተኛ ትንቅንቅ እያደረገ እንደሚገኝ ተነግሯል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ የ305ኛ ኮር 76ኛ ክፍለ ጦር 1ኛ ሬጅመንት 3ኛ ሬጅመንት እንዲሁም 4ኛ ሬጅመንት የተውጣጣ ኃይል በጠገዴ ወረዳ ሰጋሎ ከተማ ትላንት ግንቦት 6 2018 ዓ.ም ከጠዋቱ 1 ሰዓት ላይ በሶስት አቅጣጫ የተንቀሳቀሰው የብልጽግና ኃይል አሳረኛው ፋኖ በደፈጣ ሰጋሎ ላይ አሳሩን እያሳየው እንደሚገኝ ምንጮች ገልጸዋል። ከሳንጃ ከተማ በመነሳት ወደ ሰጋሎ፣ ከአሸሬ ከተማ በመነሳት ወደ ሰጋሎ ከተማና ከቅርቃር በመነሳት ወደ ሰጋሎ ከተማ በተለያዩ አቅጣጫ እንቅስቃሴ ያደረገውን የአብይ አህመድን ወታደር ለማያዳግም እርምጃ እየተወሰደበት ይገኛል ሲል የገለጸው የፋኖ አዛዡ ጠላት በሶስት አቅጣጫ የተንቀሳቀሰ ቢሆንም ከሳንጃ ተነስቶ ወደ ሰጋሎ የተንቀሳቀሰው የተመታ ሲሆን ሌሎች ደግሞ ባሉበት ቆመዋል ብለዋል። በወታደር ልምድ ባላቸው ጠበብት መሪዎች እየተመራ ስትራቴጂካል ቦታዎችን ይዞ አድፍጦ በመጠበቅ በተወሰደው በዚህ እርምጃ ከ20 በላይ ሲደመሰስ 8 ያህሉ ቁስለኛ ሲደረጉ ትንቅንቁ አሁንም ከጀግኖቹ ከነዋዋ ጎቤ መንደር ተጧጡፎ እንደቀጠለ ይገኛል ሲል ባንዲራው ግርማይ የ305ኛ ኮር ህዝብ ግንኙነት መምሪያ ኃላፊ ገልጿል። በሌላ በኩል በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነ ኮር ወንዶ አስቻለው ደሴ ክፍለ ጦርና በረራ ክፍለ ጦር በአገዛዙ ጦር ላይ የድል የበላይነትን መቀዳጀታቸውን አስታውቀዋል። የአገዛዙ ሰራዊት በሸዋ ጠቅላይ ግዛት መንዝ አውራጃ የመዘዞንና የባሻ ህዝብን ለመጨፍጨፍና ለመዝረፍ በአራት አቅጣጫ የተንቀሳቀሰ ሲሆን ማለት ከሞላሌ ከተማ ወደ ባሻ፣ ከመሃል ሜዳ ከተማ ወደ ባሽና በሌላኛው ግንባር ደግሞ ከጣር ማበር ወደ መዘዞ እንዲሁም ከደብረ ሲና ከተማ ወደ መዘዞ ቢንቀሳቀስም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነ ኮር ወንዶ አስቻለው ደሴ ክፍለ ጦርና በረራ ክፍለ ጦር የተውጣጡ ሻምበሎች በባሻ የመጣውን የጠላት ኃይል በማር ማረፊያ ቁርጥ አምባና ቴሌው አካባቢ በነባሮቹ ብርቱ ክንድ በጨበጣ ውጊያ ሙትና ቁስለኛ ያደረጉት ሲሆን አባት አርበኛው መካሻን ንጉሴ ብርጌድ በባሻ ማርያም የገባውን ጠላት ደግሞ በርካታው ማሰናበታቸው ታውቋል። በሌላኛው ግንባር በመዘዞ በኩል ከይስማ መስክ እስከ አሞራው ገብርኤል የገባውን ጠላት ከወንዶ አስቻለው ደሴ ክፍለ ጦር የተውጣጡ ሻምበሎች ድባቅ ሲመቱት የመዘዞ ክላስተር አባት አርበኞች ኃይሌ ብርጌድ በኮረብቲት የገባውን የጠላት ኃይል ከፋኖ ጋር በመናበብ አይቀጡ ቅጣት ቀጥተው መልሰውታል ሲል መረጃውን በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ገልጸዋል። መረጃችን ሲቀጥል ከላሊበላ ወደ ሰቆጣ ይጓዝ የነበረ የብልጽግና ሰራዊት በደፈጣ ጥቃት በርካታው መሞቱ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ ግዝፎ አሳምነው ኮር አካል የሆነው 30ኛ ክፍለ ጦር ቃኞቹ ባደረጉት የደፈጣ ጥቃት ከላሊበላ ወደ ሰቆጣ ይጓዝ የነበረ የብልጽግና ሰራዊት ሰኞ ገበያ ከምትባል ቦታ ደፈጣ በመጣል ከባድ ሰብአዊና ቁሳዊ ኪሳራ እንዲያስተናግድ ተደርጓል። ጥቃቱ የተፈጸመው ትናንት ግንቦት 6 2018 ዓ.ም ከንጋቱ 12 ሰዓት ተኩል እስከ ጠዋቱ 3 ሰዓት ገደማ ሲሆን 2 መድፍ፣ 5 ወራል፣ 2 ሲኖትራክ፣ 6 አይሱዚ፣ 3 ፓትሮ ከነሙሉ ቁሳቁሱ ግራና ቀኝ አጅቦ ለማሳለፍ በተንቀሳቀሰበት ጊዜ ገዢ ቦታና ደፈጣ በመያዝ የጠላትን ኃይል ሲያራግፉት አርፍደዋል። በተደረገው የደፈጣ ጥቃት ኦፕሬሽን 16 የተደመሰሰ 11 የቆሰለ ሲሆን በደረሰበት መብረቃዊ የደፈጣ ጥቃት የተደናገጠው የብልጽግናው አገዛዝ ጦር ዙ 23 መሳሪያን በመጠቀም በዘፈቀደ በመተኮስ የሁለት አርሶ አደሮችን ቤትና ንብረት ማቃጠሉም ታውቋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል 303ኛ ግዙፉ አሳምነው ኮር ህዝብ ግንኙነት መምሪያ መረጃውን አደርሰዋል። ይህ በእንዲህ እንዳለ በአማራ ፋኖ ክንድ ክፉኛ የተመታውና የውድቀት ዋዜማ ላይ የሚገኘው የአብይ አህመድ አገዛዝ ሰራዊት እርስ በርሱ ተኩስ መክፈቱ ተሰምቷል። በደቡብ ወሎ ዞን ወግዲ ወረዳ በሚገኘው በአገዛዙ ወታደራዊ ኃይል መካከል የእርስ በርስ ግጭት ተቀስቅሷል። የምኒልክ ዕዝ አርበኞች በወግዲ ግንባር የተገማች የሆነ የማጥቃት ስልት በመጠቀም የጠላትን አከርካሪ ሰብሮ በዛው በምሽጉ ውስጥ ዳሽቆ እንዲቀር ማድረጋቸው ሚዲያችን በዕለቱ መዘገቡ አይዘነጋም። በወግዲና በጎረንጂ ከተሞች ግንቦት 4 2018 ዓ.ም በተደረገው በዚህ ተጋድሎ 3 የጠላት ሬጅመንት ሙሉ ሰራዊት በብርሃን ፍጥነት ከባድ እርምጃ ተወስዶበት ተሽመድምዶና ተፍረክርኮ ዳሽቆ እንዲቀር ተደርጓል። 2 ብሬንና 1 ኤንፎርቲ ጨምሮ 63 ክላሽንኮቭ መሳሪያ 20 በላይ የአውቶማቲክ መሳሪያዎች፣ 1 ዲሽካ ሆሳግር ከ8000 በላይ የብሬን ተተኳሽ ከ10 በላይ የክላሽ ተኳሽና 9 ወታደሮችን በፋኖ ቁጥጥር ስር ውለዋል። በተጨማሪም የጠላት ኃይል ከቦታ ቦታ ሰራዊት እንዲሁም ጥቅና ስንቅ ሲያንቀሳቀስባቸው የነበሩ ከ5 በላይ ተሽከርካሪዎች ሙሉ በሙሉ እንዲወድሙ መደረጉን ለማረጋገጥ ተችሏል። በዕለቱ በተካሄደው በዚህ እጅግ ጠንካራ ወደ ውጊያ የተሽመደመደው የብልጽግና አገዛዝ 2 ሰው አልባ አውሮፕላን በማሰለፍ በከተሞች ላይ ጥቃት በመፈጸም የቂም በቀል እርምጃ ቢወስድም አርበኞቹ በወቅታዊ ጉዳይ ታስረው የነበሩ እስረኞችን በማስለቀቅና የጠላትን ትጥቅ በመማረክ አንጸባራቂ ድል አስመዝግበው ውለዋል። በተጋድሎ በአገዛዙ ላይ የደረሰው ከባድ የሆነ የሰብአዊ ቁሳዊ እንዲሁም ሞራላዊ ፖለቲካዊ ኪሳራን ተከትሎ
በወታደሮቹ ዘንድ አለመተማመን ተፈጥሮ እርስ በርስ አፈሙዝ አማዟቸዋል። በዚህም በቅርቡ ሀራ ላይ የተመሰረተችውና ወደ ወግዲ መካነ ሰላም የተንቀሳቀሰችው 11ኛ እዝ ውስጥ ከትናንት ግንቦት 5 2018 ዓ.ም ጀምሮ በአማራ ተወላጅ የሰራዊቱ አባላትና በቀሪዎቹ የእዙ ወታደሮች መካከል ግጭት ተቀስቅሷል። ግጭቱ የተቀሰቀሰው ለፋኖ መረጃ ተሰጣቸው አሰምታቸዋል በተባሉ የአማራ ተወላጆች የሰራዊቱ አባላትና በወታደራዊ አመራሮችና አጃቢዎቻቸው መካከል መሆኑን ነው የታወቀው። ግጭቱን ተከትሎ በርካታ የአማራ ተወላጅ የሰራዊቱ አባላት ትጥቅ እንዲያወርዱ ተደርገው ታፍነው ተወስደዋል ተብሏል። በሌላ በኩል እውቅ የፖለቲካ እስረኞች በትናንትናው ዕለት ከፍተኛ ጥበቃ ወደሚደረግበት ቃሊቲ ማረሚያ ቤት እንዲዛወሩ መደረጋቸው ታወቀ። በቂሊንጦ ማረሚያ ቤት በስር ላይ የሚገኙ ታዋቂ የፖለቲካ እስረኞችና የምክር ቤት አባላት በከፍተኛ ጥበቃ ወደሚታወቀው የቃሊቲ ማረሚያ ቤት በዛሬው ዕለት እንዲዘዋወሩ መደረጉ ምንጮች አረጋገጡ። ስማቸው እንዳይጠቀስ የፈለጉ አንድ የፌዴራል ማረሚያ ቤት አስተዳደር ሰራተኛ ለሚዲያችን እንደገለጹት ከሆነ አቶ ዮሐንስ ቦያለው፣ አቶ ክርስቲያን ታደለ፣ ዶክተር ወንደሰን አሰፋና ጋዜጠኛ ጎበዜ ሲሳይን ጨምሮ በርካታ ተጽዕኖ ፈጣሪ ግለሰቦች ወደ ቃሊቲ እንዲዛወሩ ከተደረገው ይገኙበታልም ብለዋል። ይህ የእስር ቤት ዝውውር የተደረገው ያለምንም ቅድመ ማስታወቂያ ሲሆን እስረኞቹ በድንገት ተነስተው ወደኛ አዲሱ ማረፊያ እንዲያመሩ ተደርጓል ብሎ ማረጋገጫውን የሰጡት ደግሞ የቃሊቲ እስር ቤት ባልደረባ ናቸው። ለዚህ ድንገተኛና ዝውውር እንደ ዋና ምክንያት የቀረበው በቅርቡ የሚካሄደውን ሀገር አቀፍ ምርጫ ተከትሎ በአዲስ አበባ ከተማ ውስጥ ሁከትና ብጥብጥ ከተነሳ ለጥንቃቄ በሚል የተሰጠ የጸጥታ ስጋት መረጃ ነው ተብሏል። የብሔራዊ መረጃና ደህንነት አገልግሎት እንዲሁም የኢንፎርሜሽን መረብ ደህንነት አስተዳደር በጋራ ባጠናከሩት መረጃ መሰረት በምርጫው ወቅት ብጥብጥ ቢነሳ እነዚህ ታዋቂ እስረኞች ትኩረት ሊሆኑ ይችላሉ የሚል ቅድመ ማስጠንቀቂያ ለመንግስት መቅረቡ ታውቋል። በመሆኑም መንግስት የጸጥታ ስጋቱን ለመቀነስና እስረኞችን በቅርብ ክትትል ስር ለማዋል ሲል ይህን ውሳኔ ማስተላለፉ ተመላክቷል። እነዚህ የፖለቲካ እስረኞች እስካሁን በቂሊንጦ ማረሚያ ቤት ቆይታ የነበራቸው ቢሆንም መንግስት በተለያዩ ጊዜያት የጸጥታ ስጋት አለ በሚል ምክንያት እስካሁን ከ5 ጊዜ በላይ ከተለያዩ ማረሚያ ቤቶችና ዞኖች ያዘዋውሯቸው መቆየታቸው ይታወሳል። ይሁን እንጂ የአሁኑ ዝውውር ከአሁኑ ቀደምቶቹ ለየት የሚያደርገው እስረኞቹን ከከተማ ዳርቻ ካለው የቂሊንጦ ማረሚያ ቤት በማውጣት ወደ መሃል ከተማ በማስጠጋት በፌዴራል ፖሊስና በሀገር መከላከያ ሰራዊት ጥምር ኃይል ጥብቅ ጥበቃ እንዲደረግባቸው መደረጉ ነው የሚሉት ምንጮቻችን። ከላይ በስም ከተጠቀሱ ግለሰቦች በተጨማሪ ሌሎች ከፍተኛ አመራሮችና ባለሙያዎች የዝውውሩ አካል መሆናቸው ታውቋል። ዶክተር ካሳ ተሻገር፣ ዶክተር ጫኔ ከበደ፣ ዶክተር ሲሳይ አውግቼ፣ ዶክተር ግብረ ባለሙና ጋዜጠኛ ዳዊት በጋሻውን ጨምሮ ወደ 50 የሚጠጉ በሽብር ወንጀል ተጠርጥረው በስር ላይ የሚገኙ ግለሰቦች በአሁኑ ወቅት በቃሊቲ ከፍተኛ ጥበቃ ማረሚያ ቤት እንደሚገኙ የመሰረት ሚዲያ ምንጮች አረጋግጠዋል። ዝውውሩን ተከትሎ በእስረኞች ቤተሰቦች ዘንድ ጭንቀት የተፈጠረ ሲሆን እስካሁን ድረስ በማረሚያ ቤቱ በኩል የተሰጠ ይፋዊ መግለጫ የለም። ይህ የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ